ከዱንያ ስንወጣ ኸይር ወይም ሸር ይዘን መውጣታችን አይቀርም የሚባለው ለዚህ ቀንና ሌሊት የሰው ልጅን እያፈረሱት ነው። የሰውን ልጅ አላህ ተባረከ ወተዓላ የተወሰነ ጊዜን፣ አጀልን፣ ሪዝቅን ሰጥቶን የፈጠረው ቀንና ሌሊት እኛ ላይ ባለፉ ቁጥር በተፈራረቁ ቁጥር ከፊል ማንነታችንን እያጣን ከዱንያ እየራቀን ወደ አኼራ እየተጠጋን ነው የምንሄድ። ትልቁ ጂሃድ ነፍስን መታገል፣ እኔ ማን ነኝ ያሉ ሁሌ ራስን መፈተሽ፣ የተፈጠሩለትን ዓላማ አሟልቻለሁ፣ አሳክቻለሁ፣ አላሳካሁም ያሉ ራስን መተሳሰብ። አላህ ተባረከ ወተዓላ የሰው ልጅን ሊበላ፣ ሊጠጣ፣ ልብስ ሊቀይር፣ ሊተኛ፣ ሊባዛ ብቻ አይደለም የፈጠረው። የሰው ልጅ ትልቅ የተፈጠረለት ዓላማ አለ። ያን ዓላማዬን አውቄያለሁ ወይ? በእያንዳንዱ ቀን ወደ አላህ የሚያቃርብ ሥራ ነው እየሠራሁ ያለሁት ወይስ ከአላህ የሚያርቅ አኼራን የሚያስተካክል የሚያሳምር ሥራ ነው እየሠራሁ ያለሁት? እማየው፣ የምናገረው፣ የማደርገው ውሎዬ፣ አሕዋሌ፣ ውስጤ፣ ውጬ አላህ የሚፈልገው አይነት ነው ወይ ልንል ይገባል። ليس من يقطع طرقا بطلا إنما من إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا الله بارك አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዱንያ የሚዘራበት የሚሰራበት ሀገር ነው። አኼራ ደግሞ የሰሩትን የዘሩትን የሚያጭዱበት የሚበሉበት ሀገር ነው። ዱንያ ላይ መልካም ስራን የሰራ አኼራ ላይ መልካም ያማረ የሚያስደስት መቼ የማይቋረጥ የደስታ ህይወትን ይኖራል። እዚህ ዱንያ ላይ ወንጀልን የዘራ አኼራ ላይ በጀሃነም እሳት ውስጥ የሥራውን የዋጋውን ያገኛል። የአላህ ባሮች ሆይ ቀናት፣ ሳምንታት፣ ወራት እየተቀባበሉ ለአዲስ ዓመት አድርሰውናል። ምንም ሳናቀው አንድ የሂጅራ ዓመትን አሳልፈናል። በዚህ መልኩ ቀናት፣ ሳምንታት፣ ወራት፣ ዓመታት እየተቀባበሉ ከዱንያ ያስወጡናል። ምንም ሳናውቀው ዓመት እንዳለቀው ሁሉ አብዛኛውን ጊዜ ዕድሜያችንም ሳናውቀው ነው የሚያልቀው የሚያልፈው። ከዕለታት አንድ ቀን የእኛ የተሰጠን የዱንያ የዕድሜ ገደብ አልቆ ተጠናቆ ከዱንያ መውጣታችን አይቀርም። ያለፈው ዓመት እንደሄደው እንዳለፈው ሁሉ ከዱንያ ስንወጣ ኸይር ወይም ሸር ይዘን መውጣታችን የማይቀር ነው። ይሄን እያንዳንዱ አማኝ ልብ ሊል ሊያስታውል ይገባዋል። የሰው ልጆች ከዱንያ ሲወጡ ኸይር ወይም ሸር ይዘው መውጣታቸው አይቀርም። ቀንና ሌሊት እኛ ላይ ሥራቸውን እየሰሩ ሳንናገር፣ ሳናይ፣ ሳንንቀሳቀስ መዋል ማደር አንችል። የሰው ልጅ በዱንያ ቆይታው የሚሰራቸው ሥራዎች ወይም እሱን የሚጠቅሙ ወይም እሱን የሚጎዱ ናቸው። የተፈጠርነው ለዛዛታ ለጫወታ አይደለም። ነገ የሚፈርስ ዱንያን ብቻ ለመገንባትም አይደለም። ወደዚህ ዱንያ የመጣነው ለተወሰኑ ዓመታት ሥራ ሰርተን ተፈትነን ልናልፍ ነው፣ ልንሄድ ነው። ከፈተና በኋላ መውደቅ ወይም ማለፍ ያለን ከፈተና በኋላ መውደቅ ወይም ማለፍ ያለን። ዱንያ የፈተና አዳራሽ ናት። 30 ዓመት እንቆይባት፣ 50 መቶም እንቆይባት፣ ከዱንያ እስካለን ድረስ ዱንያ ውስጥ እስካለን ድረስ የፈተና አዳራሽ ውስጥ ትምህርት ቤት ውስጥ ነው ያለን። ስንሞት ፈተናው ያልቃል። የዱንያው ውጤቱን ቀብር ላይ ሆነን እንጠባበቃለን። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ያኔ የፈተና ውጤት ይነገራል። ጀነት የገባ ከጀሃነም የዳነ በእርግጥ ታድሏል። ዳግም ላይ ወድቅ ፈተና አልፏል። ወደ ጀሃነም የሄደ ተዋርዷል።
መነሳት ማይችሉበት መውደቅን ወድቋል። ይሄ ሁሉ የሚሆነው ዛሬ እዚህ ዱንያ ላይ ሕይወታችን ላይ በሚያልፉ ደቂቃዎች፣ ሰዓቶች፣ ቀኖች፣ ሳምንቶች፣ ወሮች፣ ዓመታቶች አንዲትን ሰዓት በዋዛ በቀልድ በቸልተኝነት ያሳለፈ ሳምንት፣ አንድ ቀን ሙሉ፣ አንድ ወር ሙሉ በዋዛ ያልፍበታል። ዓመቱም እንደዚሁም ሕይወቱም እንደዚሁም። ታዲያ ከዱንያ ስንወጣ ኸይር ወይም ሸር ይዘን መውጣታችን አይቀርም የሚባለው ለዚህ ቀንና ሌሊት የሰው ልጅን እያፈረሱትም የሰውን ልጅ አላህ ተባረከ ወተዓላ የተወሰነ ጊዜን፣ አጀልን፣ ሪዝቅን ሰጥቶን የፈጠረው ቀንና ሌሊት እኛ ላይ ባለፉ ቁጥር በተፈራረቁ ቁጥር ከፊል ማንነታችንን እያጣን ከዱንያ እየራቀን ወደ አኼራ እየተጠጋን ነው የምንሄድ። አውቀንም ብናውቅም ባናውቅም ቀንና ሌሊት ሳምንታትና ወራት፣ ዓመታት እኛን ወደ ቀብር እየጎተቱን ወደ ሞት እያስጠጉን። የሚገባው ይገባዋል፣ የሚያስተውል ይሄን ያስተውላል፣ ልብ ይላል። ለምን እንደተፈጠረ ያልገባው የዕድሜውን መጨመር የገቢውን መጨመር ማደግ ብቻ እያየ ሊደሰት ይችላል፣ ሊዘናጋ ይችላል። ሐቁ ግን እውነቱ ግን ወደድንም ጠላን በመሸ በነጋ ወር፣ ሳምንት፣ ዓመት በተቆጠረ ቁጥር እኛ ወደ ቀብር እየተገፋን እየተጎተትን ነው። ቀንና ሌሊት እየሳቡን ነው። መሄዳችን አይታወቀንም ይሆናል እንጂ እየሄደን። ከኛ ቤት ብዙዎች ሄደዋል፣ ተዘጋጅተውን ሳይዘጋጁ፣ ወጣትም አዛውንትም፣ ደልቶት ከፍቶት የሚኖርም። ሞት በር ነው፣ ሁሉም በዛ ያልፋል አይቀር። ሞት ጽዋ ነው፣ ሁሉም ይጎነጨዋል። ከሞት የሚድን ማንም የለም። ሞት ማንንም ልመጣ ነው ተዘጋጅ ብሎ አይመጣ። አላህ ተባረከ ወተዓላ እዚች ዱንያ ላይ ስንኖር የሰጠንን ኒዕማ የሰጠንን ጸጋ እሱ በሚወደው መልኩ የተጠቀምን የሰጠንን ርዝቅ የበላን ጸባያችንን አሳምረን ስራችንን አስተካክለን አጀላችንን መጠበቅ ነው ለኛ የሚበጀው። ሁላችንም መንገደኞች እንደመሆናችን ከሷሊሖች ለመጓዝ ቦታ ልንይዝ፣ ከሷሊሖች ጎራ ልንሰለፍ፣ መልካም ስራ ልናበዛ፣ ወንጀል አላህ የሚጠላውን ነገር ልንተው ይገባል። ሁላችንም እንሄዳለን። ስንሄድ ግን እዚህ ዱንያ ላይ ትተነው እንሄዳለን። ጥሩ ስም፣ መጥፎ ስም፣ ዱዓ ወይም እርግማን ይዘነው እንሄድም አለ። መልካም ስራ ወይም መጥፎ ስራ አብሮን ከራሳችን ጋር ቀብር ይገባል። ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሲሞት ሶስት ነገሮች ተከትለው ትሄዳሉ፣ ሁለቱ ይመለሳሉ፣ አንዱ ይቀራል ብለዋል። ንብረት፣ ቤተሰብ አብሮ ይሄዳል። ከከፈን ውጪ ተጨማሪ የሚገባ ነገር የለም። ሊሸኝ ሄደም ማንም አብሬው ልቀበር የሚል የለም። አባት እንኳ ቢሆን፣ ወንድም እንኳ ቢሆን፣ አጎት እንኳ ቢሆን፣ ወዳጅ ጓደኛ እንኳ ቢሆን ዱንያ ላይ 20-30 ዓመት አብረን አሳልፈናል። ዛሬ ብቻውን አልተወውም፣ አብሬው እቀበራለሁ። አሊያ ደግሞ ቤት ሰርቼ ወይም እዛው ድንኳን ጥዬ ከሱ ቀብር ዘንድ እቀመጣለሁ ሊል አይችልም። ሁሉም ለስራችን ትቶን ለብቻችን ትቶን ይመለሳል። ከእኛ ጋር የሚቀረው መልካም ስራ ብቻ ነው፣ መጥፎ ስራ ብቻ ነው። ሰዎች የሰሩት ስራ ጋር አብሮ ይቆያል። ኸይር ስራ የሰራ መልካም ስራው ያጫውተዋል፣ ያጽናናዋል፣ ጀነት ይሆንለታል። ሸር ስራ የሰራ ደግሞ የሰራውን መጥፎ ስራ ዋጋ ገና ቅያማ ከመቆሙ በፊት ሰዎች ቀብሮት እንደተመለሱ ዋጋውን ያያል፣ ይሰቃይበታል። በዚህና በእኛ መሃል ያለው ልዩነት ሞት ብቻ ነው። ሞት ደግሞ በድንገት ሊመጣ እንደሚችል ሁላችንም እናውቃለን። ኢነመን የጥሉቡሁ ልመውቱ ዐላ ጊረትን ሚንሁ ጀዲሩን ቢልወጀል። ሞት በድንገት መጥቶ ሊወስደው የሚችል ሞት ሁሌ እንደሚፈልገው የሚያውቅ ተራውን የሚጠብቅ ሰው ሁሌ ሊሰጋ ይገባል። አላህ የሚጠላ ሁኔታ ላይ ሆኜ እንዳልሞት ሊጠነቀቅ፣ ጓዙን ሊጠቀልል፣ ለጉዞ ሊዘጋጅ ይገባል። ወቀድ ኻበ መን ሐመለ ዙልማ፣ ቆሾ ወንጀል ውርደት ተሸክሞ አላህ ፊት መቅረብ፣ ቀብር መግባት ትልቅ ውርደት። ተመልሶ ማስተካከል፣ ቆሻሻን ማራገፍ አይቻልምን። እነሆ አሁን ላይ ከሚታይ የዱንያ የሰው ልጆች የኔታ አንጻር
አይደለም የግላችን ህይወት ማብቂያ ይቅርና ጠቅላላ የዱንያ ጊዜዋ እድሜዋ ማብቃቱ እንደተቃረበ የሚያሳዩ ብዙ ነገሮች እየታዩ ነው። የሰዎች ዲናቸውን ቸላ ማለት፣ አኼራቸውን መዘንጋት፣ እርስ በርስ መጨካከን፣ የጸባይ መበላሸት፣ ተፈጥሮን መቃረን፣ አላህን ተባረከ ወተዓላ በይፋ ማመፅ፣ የዱንያ ባሪያ መሆን፣ ለነፍስ እስካስደሰተ ድረስ የፈለጉትን ሁሉ ማድረግ፣ ካፈሮች የአኼራ ጉዳይ ማያሳስባቸው ሰዎች ከገቡበት ገደል ተከትሎ መግባት መሰል የሰዎች የዲን የሥነ ምግባር የብዙዎቹ የመበላሸት ምልክቶች የዱንያ መጥፊያ መቃረቡን ማሳያዎች ናቸው። ነቢያችን ዓለይሂ ሰላቱ ወሰላም የዱንያ መጥፊያዋ ሲቃረብ የሚታዩ ምልክቶች እንዳሉ ነግረውናል። እጅግ በጣም ብዙዎቹ ታይተዋል። ጥቂቶች ነው የቀሩት። የቅያማ ምልክቶች ከታዩ በኋላ መስተካከል ዋጋ የለው። አስቀድሞ በፍቃድ በምርጫ ከአላህ ጋር መታረቅ፣ ለአኼራ ራሱን ከመሰነቅ ተጓዥ ነኝ ብሎ አምሎ መዘጋጀት፣ ይህ ነው የሚያዋጣው። ኸይር ላይ እንሽቀዳደም፣ ፈጥነን ከአላህ ጋር ታርቀን ተውበት ልናደርግ፣ ወንጀልን የሚያብሱ የሚያራግፉ መልካም ሥራዎችን ልናበዛ፣ በእምነትም በሥራም በሥነ ምግባርም ከደጋግ ከአላህ ባሮች ጋር ለመሆን ልንጥር፣ ነፍስያችን ልንታገላት ይገባል። ትልቁ ጂሃድ ነፍስን መታገም፣ እኔ ማንኝ ያሉ ሁሌ ራስን መፈተሽ፣ የተፈጠሩለትን ዓላማ አሟልቻለሁ አሳክቻለሁ አላሳካሁም ያሉ ራስን መተሳሰብ። አላህ ተባረከ ወተዓላ የሰው ልጅን ሊበላ ሊጠጣ ልብስ ሊቀይር ሊተኛ ሊባዛ ብቻ አይደለም የፈጠረው። የሰው ልጅ ትልቅ የተፈጠረለት ዓላማ አለ። ያን ዓላማዬን አውቄያለሁ ወይ? በእያንዳንዱ ቀን ወደ አላህ የሚያቃርብ ሥራ ነው እየሠራሁ ያለሁት ወይስ ከአላህ የሚያርቅ አኼራን የሚያስተካክል የሚያሳምር ሥራ ነው እየሠራሁ ያለሁት? እማየው የምናገረው የማደርገው ውሎዬ አሕዋሌ ውስጤ ውጬ አላህ የሚፈልገው አይነት ነው ወይ ልንል ይገባል። ለሰው ልጅ ዓቅል የተሰጠውም ለዚህ የሚበላው የሚጠጣውን ብቻ ሊያስብበት ሊመርጥበት ሳይሆን ይሄን እንስሳትም በተፈጥሯቸው አውቀው ያደርጋል። ሳር ያለበት አረንጓዴ ያለበት መኖ ያለበትን ስፍራ ከደረቁ ይለያል። ሚስማማቸው የሚበጃቸውና ማይበጃቸውን ያውቃል። ታዲያ የሰው ልጅ አላህ በሰጠው ትልቅ አቅሉ አእምሮ የሚያስበው ስለ ሆዱ ብቻ ከሆነ ስለ ልብሱ ብቻ ከሆነ ከእንስሳት በምንድን ነው የተሻለው? ሰውነቱ ሙሉ የሚሆነው የሰራውን የፈጠረውን ጌታውን ሲያውቅ ሲያከብር፣ እሱ ባሰመረለት መስመር ላይ ሲጓዝ፣ ቁም ያለው ጋር ሲቆም፣ ሂድ ወዳለው ሲሄድ፣ ተው ያለውን ሲተው፣ አድርግ ያለውን ሲያደርግ፣ እዚህ ዱንያ ላይ በዚህ መልኩ የኖረ አኼራ ላይ አላህ ተባረከ ወተዓላ ከመረጣቸው ትልቅ ድግስን ፊርደውስን ካዘጋጀላቸው ባሮቹ ጋር ይሆናል። ሶስተኛ ጎራ የለም። ወይም ታዛዥ መሆን ወይም አፈንጋጭ መሆን። አፈንጋጭና ታዛዥ እኩል አይደሉም። እነዚያ ያመኑ መልካም ሥራ የሰሩ ለነሱ መኖሪያ ጀነት አለላቸው በተለያዩ ጸጋዎች የተሞላ። እነዚያ ያፈነገጡ ያመፁ ስሜታቸውን አምላካቸው ያደረጉ ደስ ያላቸው የሚያደርጉ ደስ ያላላቸውን ያልተመቻቸው የሚተው አፈንጋጮች ለነሱ የእሳት መኖሪያ አለላቸው። መውጣት በፈለጉ ቁጥር መላኢካ አናታቸውን በመዶሻ እየመታ ይመልሳቸዋል። ቅመሱት ታስተባብሉት የነበረውን ቅጣት ይባላሉ ብሎናል። ይሄን አላህ አስቀድሞ ቁርአን ላይ ነግሮናል። ከማን ጋር ነኝ እኔ? ካመኑ ከታዘዙ ከተስተካከሉ ቀጥ ካሉት ጋር ነኝ ወይስ ካመጹት ካፈነገጡት? ይሄን ማለት ያለብን ዛሬ ነው። በምርጫችን በአቅላችን በሙሉ ጤናችን እያለ ከሞቱ በኋላ ያዙኝ ልቀቁኝ ማለት መልሱኝ ማለት ተስፋ ምኞት ብቻ ነው የሚሆን። ሰከራተል መውት መጥቶ መለከል መውት ነፍሳችንን ለማውጣት ስራውን ከጀመረ በኋላ
ሞትን ስናይ በልጭልጩ አዱንያ ጌጡ አረግፎ እውነተኛውን አኼራ ማየት ስንጀምር መልሱኝ፣ አስተካክላለሁ፣ እተውብታለሁ፣ ጥሩ ሰው ሆናለሁ ማለት ዋጋ የለው፣ ተራ ወሬ ነው የሚሆነው። أعوذ بالله من الشيطان الرجيم أفمن كان مؤمنا كمن كان فاسقا لا يستوون أما الذين آمنوا وعملوا الصالحات فلهم جنات المأوى نزلا بما كانوا يعملون وأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد እያንዳንዱ በአላህ የሚያምን በአኼራ የሚያምን ሙስሊም አማኝ ሕይወቱ ላይ ግልጽና ግልጽ የሆነ ሀደፍ ዓላማ ግብ ሊኖረው ይገባል። ይህ ዓላማው ላይ ሆኖ ጸንቶ ዓላማውን ለማሳካት ደፋ ቀና እያለ ሞቶ አፈር እስኪለብስ ድረስ ይሄን ዓላማውን ግቡን መልቀቅ ችላ ማለት አይገባም። ይሄን ዓላማውን ሊያከብረው ሕይወቱ ላይ ሊንጸባረቅ ለሱ ብሎ የሚያደርገው ለሱ ብሎ የሚተወው ነገር ያለው ግልጽ ትልቅ ዓላማ ሊኖረው ይገባል። ሙስሊም ባዶ መሆን የለበትም። ባዶ የሆነ ነገር ሸይጣን ይጫወትበታል። ራሱን በመልካም ነገር የሞላን ሰው ሸይጣን ይፈራው። በሶላት ሰዓት ሶላት፣ በቤተሰብ ኃላፊነት ጉዳይ ላይ የቤተሰብ ኃላፊነት ጉዳይን በመፈጸም የዘመድን፣ የልጅን፣ የትዳር አጋርን፣ የጎረቤትን፣ የዱንያን የአኼራን ኃላፊነቶችን በሰዓቱ በስርዓቱ ሸሪዓ ባስቀመጠው ደንብ መሰረት ህግ መሰረት የሚያከናውን አንዲትን ደቂቃ በዋዛ በከንቱ የማያሳልፍ የዓላማ ሰው የቁም ነገር ሰው ሸይጣን ይሄን ማታለል አልችልም ይላል። ይፈራ ያከብረዋል። ባዶ ከሆነሳ ለምን እንደተፈጠረ ካላወቀ በህይወቱ ለማሳካት ደፋ ቀና የሚልለት ህይወት የሌለው ሸይጣን እንደፈለገ ያደርገዋል፣ ይጫወትበታል። ከፊት ከኋላ ከግራ ከቀኝ ከላይ ከታች ይወራዋል፣ ይቆጣጠረዋል። በህይወቱ ሰላም እንዲያጣ ያደርገዋል፣ የሱ ባሪያ ያደርገዋል። የሙስሊም የሙእምን ህይወቱ ዓላማው ግቡ ሆዱ መሆን የለበትም። ጊዜያዊ የስጋ ስሜት መሆን የለበትም። ኪሱ መሆን የለበትም። ለመብላት፣ ለመጠጣት፣ ለመደለብ የሚኖር እንስሳ ብቻ ነው። ሰው ከምንም በላይ አስቀድሞ መመገብ ያለበት መንፈሱን፣ ሩሑን፣ አቅሉን። አላህ ተባረከ ወተዓላ ለስጋዊ ህይወታችን ዝናብ እንዳዘነበው ሁሉ ለመንፈሳዊ ህይወታችን የቁርአንን ዋህይ አዝንቦልናል። የቁርአን ምክር፣ የነቢ ዓለይሂ ሰላቱ ወሰላም ምክር፣ አላህ እንድንፈራ፣ አኼራ እንድናስታውስ፣ ዱዓ ዚክር እንድናደርግ፣ ለአኼራ ስንቅ እንድንይዝ የሚመክሩን ምክሮች የልባችን ቀለቦች ናቸው፣ የመንፈሳችን ህይወቶች ናቸው። ሰው የሚባለው በነፍሱን በሩሑ ነው። ሩሑ ከሞተች ስለ አኼራ መጨነቅን ማሰብን ከተወች የአካሉ መኖር ዋጋ አይኖርም። አላህ ተባረከ ወተዓላ ለሱ ጥሪ ለመልእክተኛው ጥሪ መልስ ያልሰጡ ያልታዘዙ ከሃዲያንን እነሱ እንደ እንስሳ እንጂ ሌላ አይደሉም ብሏቸው፣ አንተ ሙታንን ማሰማት ትችላለህ እንዴ? ተዋቸው፣ እነሱ የሞቱ ናቸው ብሏል አላህ ተባረከ ወተዓላ። ጌታውን የማያስታውስ እንደ ሙት ነው ብሏል አላህ ተባረከ ወተዓላ። ጌታውን የሚያስታውስ እንደ ሕያው ነው፣ ጌታውን የማያስታውስ እንደ ሞተ ሬሳ ነው፣ በድን ነው ብሏል። ታዲያ ሙስሊም የሚኖረው
ለትልቅ ዓላማ ለትልቅ ግብ ሊሆን ይገባዋል እንጂ ለሆዱ ለብልቱ ለጊዜያዊ ደስታው መሆን የለበትም። እንዲህ የሚኖር እንስሳ ብቻ ነው። ታላቁ የሙእምን ሀደፍ የህይወቱ ግብ ሊለፋለት ሊደክምለት ደፋ ቀና ሊለት የሚገባው ዓላማ የአላህን ተባረከ ወተዓላ ውዴታና ደስታውን ማግኘት። አላህ በእኔ እንዴት ነው ደስተኛ የሚሆነው? እንዴት ነው አላህን ማስደስተው? እንዴት ነው ከዱንያ በሰላም የምወጣው? ይሄ ነው የሙእምን ዋና ሀደፍ ግቡ ዓላማ። ደፋ ቀና የሚለው ጠዋት ማታ የሚለፋው ይሄን ለማሳካት የአላህን ተባረከ ወተዓላ ውዴታ ለማግኘት አላህን ለማስደሰት ያዘዘውን ለመታዘዝ የከለከለውን ለመከልከል ከዱንያ ሲወጡ የአላህን ሐቅ ጠብቆ ሰዎችን ሳይበድሉ ጀርባን በሰው ሐቅ ሳያደክሙ ሸክም ሳያበዙበት ዱንያ ላይ አላህ ይዘንለት አላህ ይዘንላት የሚሉ እንጂ አላህ የሥራውን ይስተው አላህ ይርገመው አላህ ይበቀለው የሚሉን ሰዎችን ተክተን ትተና ለመሄድ ዱንያ ላይ ሲኖር ዓላማ አለኝ ግብ አለኝ የሚል ሰው ከሞት በኋላ ላለው ህይወቱ ይጨነቃል። ለዱንያውም ለአኼራው ዱንያ ላይ ሐቃቸውን ነክቼ ክብራቸውን ነክቼ ስማቸውን አጥፍቼ ገንዘባቸውን ዘርፌ ህይወታቸውን አበላሽቼ ወደ አኼራ ከሄድኩ የሰው ልጆች እየረገሙኝ ይኖራል፣ ዱዓ እያደረጉብኝ ይኖራል። እኔም በበደል ታጅቤ እሄዳለሁ። በደል ተከትሎኝ ቀብር ይገባል። እዚህ ዱንያ ላይ የሰው ልጆችን ህይወት ከማበላሸቴ በፊት በላይ የኔ ህይወት አኼራ ላይ ይበላሻል ይላል፣ ይጠነቀቃል። የሰውን ሐቅ ይፈራ፣ የአላህን ሐቅ ይፈራ። ሲሞት ሰዎች በዱዓ በእስቲግፋር የሸኙትና ተገላገል ነው ብለው እየረገሙ አላህ የሥራውን ይስጠው እያሉ የሸኙት ሰው ፈጽሞ እኩል አይደለም። ይህ እንዳይሆን በዱንያ ስንኖር ትልቁን ዓላማችንን የማይነካ አካሄድ ነው መሄድ ያለብን። ዓላማዬ አላህን ማስደሰት። አላህ ምን ሲደረግ ነው የሚደሰተው? አላህ ምን ሲደረግ ነው የሚቆጣው? ስለዚህ ስኖር የህይወት ጉዞ ላይ ስጓዝ አላህ የሚያስቆጣን ነገር ሙሉ እያራኩ አላህን የሚያስደስትን ነገር ሁሉ እንዳቅሜ እያደረግኩ መኖር አለብኝ። አላህ አክብሩት ያለውን ሁሉ እያከበርኩ፣ አላህ ተዉት ያለውን እየተውኩ፣ ተጠንቀቁት ያለውን እየተጠነቀቅኩ መኖር ዓላማዬ እስከሆነ ድረስ መንገድ ላይ አልንዘላዘል። ጊዜያዊ ደስታ ስሜት አይሸነግለኝም፣ ከዓላማዬ አያደናቅፈኝም። ዓላማ ቢስ ከሆንኩ እንስሳ ሰርዶ ባገኘበት ሁሉ ቆሞ ይቀራል። እዛው ይበላል፣ እዛው ይሸናል፣ እዛው ይተኛል። አውሬም ካብ ይበላል። ሰው እንደዚህ መሆን የለበትም። የሰው ልጅ ጠላት የሆኑ አውሬዎች አሉ፣ ነፍስያ፣ ሸይጣን፣ ስሜት። ከዚህ ሁሉ መዳን የሚቻለው የሀደፍን ትልቅነት ሲያውቁ፣ እሱን ለማሳካት መከፈል ያለበትን ዋጋ ሲከፍሉ፣ ፊ ሰቢልላህ ኖሮ ፊ ሰቢልላህ ለመሞት ዝግጁ ሲሆኑ ሲጥሩን። ይህ እንዲሳካ ሁሌም ኸይር ሥራ ላይ መሽቀዳደም፣ ወንጀልን መራቅና መጠንቀቅ። ይህ እንዲሳካ ሁሌ ኸይር ሥራ መስራት፣ ከወንጀል መራቅ፣ ወንጀልን ትንሽ ነው ብሎ ከመናቅ መጠንቀቅ፣ ኸይር ሥራን ለነገ ሳንል ፈጥነን መስራት፣ የሠራነውን ኸይር ሥራም ከሚያበላሹ ነገሮች መራቅ መጠንቀቅ ይኖርብናል። እነሆ ያለንባቸው ቀናቶች የተከበረው የሙሐረም ወር ቀናቶች ናቸው። በዚህ ወር ካሉ ወንጀል ከሚያብሱ ደረጃን ከሚያሳድጉ ዒባዳዎች አንዱ ጾም ነው። ነቢዩ ዓለይሂ ሰላቱ ወሰላም ከጾሞች ሁሉ በላጭ ጾም ከረመዷን ቀጥሎ የሙሐረም ወር ጾም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ሁሉም እንዳቅሙ የሙሐረምን ወር ሊጾም፣ በተለይ የዓሹራ ቀንን 10ኛውን ቀን የዛሬን ሳምንት ማለት ነው የፊታችን ጁሙዓ ነይቶ የጾመ ሰው የአንድ ዓመት ወንጀሉን አላህ እንደሚመረው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ ዓሹራ ቀን ነቢዩ ሲጠየቁ እኔ አላህ ላይ ይሄን ቀን መጾም የአንድ ዓመትን ወንጀል ያስምራል ብዬ ተስፋ አድርጋለሁ አላህ ላይ ብላ። ስለዚህ መጾም የሚችል ሁሉ የዛሬ ሳምንት ዓሹራ ቀንን ሌሊቱን ነይቶ ሊጾም፣ ከተቻለ ከዛ በፊት 9ኛውን ቀን ወይም ቀጥሎ ያለውን 11ኛውን ቀን በዘንድሮ ሐሙስና ጁሙዓ አሊያ ደግሞ ጁሙዓና ቅዳሜን ነይቶ መጾም
ኸይርን መለማመድ፣ ቤተሰብን ማስለመድ ማነሳሳት ያስፈልጋል። ከዱንያ ስንወጣ አብሮን የሚወጣ መልካም ስራን ከመስራት ልንቦዝን ወደ ኋላ ልንል ልንሰለች ልንሰስት አይገባም። ኸይር ስራ ባበዛን ቁጥር ከአኼራ በፊት እዚህ ዱንያ ህይወታችን ራሱ የሰላም የመረጋጋት የደስታ ይሆናል። ህይወታችን መልካም ስራ ካነሰው ከሌለበት ወንጀል ከበዛበት ከአኼራው ጀሃነም በፊት እዚሁ ምንኖረው ህይወት የጀሃነም ህይወት የስቃይ የሰቀቀን የመከራ يهونا. ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم دمر أعداءك أعداء الدين اللهم دمر أعداءك أعداء الدين. اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد نصر الإسلام والمسلمين فأعنه وسدده. اللهم من أراد شرا وبلاء للمسلمين فدمره شر تدمير يا رب العالمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا. وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. آمين والحمد لله رب العالمين.